በዚህ ዓመት በተለይ የክልላችን አንዱ ትልቅ ሀብት የሚባለው ፍራፍሬ ልማት በመሆኑ ይህን የፍራፍሬ ልማት ውጤታማ በማድረግ ረገድ የተለየ እቅድ እንደክለን እየተንቀሳቀስን ያለነው በአምስት በተመረጡ ኮሞዲቲዎች የአቮካዶ፣ ቡና፣ ፓፓያ፣ ሙዝና ማንጎን በተለይ በሰፋፊ ክላስተሮች በ31 ወረዳዎች በ11 ዞናችን አካባቢዎች እና በ31 ሰፋፊ ክላስተሮች እያንዳንዱ ክላስተር ከ100 ሄክታር በላይ ስፋት ያላቸው መሬቶች ለይተን የተሻለ የቅድመ ዝግጅት ስራ እየሰራ ነው። ዛሬ የምንገኝበትም በደቡብ ወሎ ዞን በቃሉ ወረዳ ነው። ቃሉ በክልላችን በተለይ በ3 ኮሞዲቲዎች በሙዝ፣ በፓፓያና በማንጎ ከ300 ሄክታር በላይ በዚህ ዓመት መስራት አለበት ብለን እቅድ ከያዝንባቸው ወረዳዎች አንዱ ነውና በዚህ በጨፋ ቀጠና በ033 ቀበሌ በተደራጀ መልኩ የተደራጀ ህዝብ ንቅናቄ ወጥቶ እያንዳንዷን ቴክኒካል ስታንዳርድ አስጠብቀው ሰፋፊ ክላስተር ለመፍጠር የተሻለ እንቅስቃሴ ነው እያደረጉ ያሉት። እንደ ክልልም በደቡብ ጨፋ፣ በሰሜን ወሎም፣ በሰሜን ሸዋም እና ምዕራብ ጎጃም እና አዊና የጎንደር ቀጠናዎችን ጭምር በዚህ ስራ እንዲገቡ የቅድመ ዝግጅት በተለይ ባለሙያ ጋር መግባባት፣ አርሶ አደር ጋር መግባባት፣ ውይይቶች የማድረግ ስራዎችን አጠናከን ወደ ቅድመ ዝግጅት ችግኝ የማዘጋጀት ብዙም እያዘጋጀን ነው። የሚቀረውን በቀሪ እናዘጋጃለን። ከዛ ውጭ ደግሞ የጉድጓድ ዝግጅት ቀድመን ማዘጋጀት ስላለብን እንደዛ እያደረግን ያለን። ወደዚህ ሰፋፊ ክላስተሮች ስንገባ ደግሞ እንዲህ አይነት በየዞኑ የተጀመሩ ክላስተሮች ለነበሩ መነሻ አድርገን በስፋት መሄድ አለብን ብለን አርሶ አደሩንም ለማስረዳት ባለሙያውን ለማስረዳት ስራውንም ለማስፋት የተጀማመሩ ስራዎች ስለነበሩ እነሱን መነሻ አድርገን ከፍራፍሬ ልማት አኳያ ለውጥ ለማምጣት ሰፊ እንቅስቃሴ እየተደረገ ነው ያለነው። የምንገኝበት ዞን ደቡብ ወሎ ዞን ቃሉ ወረዳ ነው። እንግዲህ የተገኘንበት ዋና ስራ በ2018 በጀት ዓመት የአማራ ክልል ግብርና ቢሮ የፍራፍሬ ልማት የምርት ዓመት በማለት ከዚህ በፊት በትንሽ ክላስተር የጀመርናቸውን የፍራፍሬ ልማት ጅምሮች በማስፋት በአማራ ክልል ደረጃ ምርታዊ የፍራፍሬ ልማትን ለማስፋፋት ያመች ዘንድ የንቅናቄ እቅድ ተዘጋጅቶ ለተመረጡ 31 ወረዳዎች የንቅናቄ እቅድ የቀረበበት ሁኔታ ነው ያለ። የዚህ አካል የሆነው የቃሉ ወረዳ የሰፋፊ ክላስተር የንቅናቄ ቀን ነው ዛሬ ያየነው ያለው የጉድጓድ ዝግጅት ውጤታማ ለማድረግ የሁሉንም አካላት ርብርብ ይጠይቃል። አመራሩ ህዝቡን በንቅናቄ መምራት አለበት። የግብርና ኤክስቴንሽን የቀበሌ ሙያተኛውን የግብርና ኤክስቴንሽን አደረጃጀቱን ውጤታማ በሆነ መንገድ መምራት አለበት። ሌላውን ደግሞ የሙያ ስራውን ደግሞ በእያንዳንዱ የሙያ ዘርፍ የተሰማሩ ሙያተኞቻችን በክህሎት መምራት አለባቸው። ምክንያቱም ይሄ ስራ እንደ አማራ ክልል ትልቅ መሰረት የምንጥልበት ከአርባ ምንጭ ሙዝ የምናመጣበት ሳይሆን ለሌሎች ክልሎች የተሻለ ፍራፍሬ ልማት አምርተን ጭምር ከክልላችን አልፈን ለሌሎች ክልሎችም ጭምር ምንልክበት መሆን ስላለበት ይሄ ስራ በሙያ መመራት አለበት፣ በንቅናቄ መመራት አለበት። ስለዚህ ተቀናጅተን ይሄን ስራ ውጤታማ ለማድረግ እንትጋለ ማለት ነው። ዛሬ ባየነው ስራ በጣም ተደምመናል። ሌሎች ወረዳዎች፣ ሌሎች ዞኖች፣ ሌሎች ክላስተሮችን ጭምር ከዚህ አካባቢ ተሞክሮ ወስደው ከጉድጓድ ዝግጅት ጀምሮ እስከ ከተከላ በኋላ እስከ እንክብካቤ ስራውን በቅንጅት መምራት ይጠይቃል ማለት ነው። አመሰግናለሁ። ፍራፍሬ ልማት በክልሉ ከያዝናቸው 31 ክላስተሮች ውስጥ አንዱ ላይ ነው ዛሬ የተገኘነው። በደቡብ ወሎ ቃሉ ወረዳ የሆርቲካልቸር ልማትን በተመለከተ በፍራፍሬ ልማት ክልሉ የተለያዩ ጊዜዎች የተለያዩ ሙከራዎችን አድርጓል። የተሻለ ውጤቶችም የተገኘባቸው ነበሩ። በፍራፍሬ ልማት ላይ ግን ክልሉን ሊቀይር የሚችል ስርዓተ ምግብ ማሻሻል የሚችል ደረጃ ላይ ለማድረስ ግን በተለየ ተነሳሽነትና በተለየ ትኩረት ተይዞ መሰራት ይጠይቀዋል። ይህንን ለማድረግ የክልሉ መንግስት ይዞ የሰራቸው ስራዎች በአብዛኛው ውጤታማ ናቸው። አንዱ በዚህ ዓመት የጀመረው የፍራፍሬን በልዩ ኢኒሼቲቭ የመስራት ነው። ስለዚህ በተለየ መንገድ የምንሰራቸው ማንጎ፣ ፓፓያ፣ ሙዝና አቮካዶ ላይ ቡና ላይ ነው እየሰራን ያለነው። ስለዚህ አንዱ የመጣንበት ዛሬ የሙዝ ክላስተር ብለን የለየነው ላይ ነው። ስለዚህ የመጀመሪያው ላለመውደቅ ብቻ ሳይሆን እጅግ ውጤታማ ስራ ሰርቶ ሌሎች ለማስተማር በሚያስችል መንገድ ለመስራት ነው ተይዞ እየተሰራ ያለው። አሁን በመጀመሪያ ደረጃ አርሶ አደር ጋር የመግባባት ጉድጓድ ዝግጅት ላይ ነው ያለነው። በቀጣይ የተሻሻሉ ዝርያዎችን አቅርቦ እስከ ምርት ግብይት ድረስ ያለውን ሂደት ቅድም በተገለጸው መንገድ በሙያም በአመራርም ደረጃ በልዩ ድጋፍ የሚሰራ ይሆናል። አመሰግናለሁ።